ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቆንጆ የሆነ ፓስታ በቱና እንሰራለን። እንደምትወዱት ተስፋ አደርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ እንኳን ሰላም መጣችሁ ላለው ሰብስክራይብ በማድረግ ቤተሰብ እንሆን ላለው ሁሉ ጊዜ የምትደግፉኝ የምታበረታቱኝ ደግሞ ቤተሰብ የሆናችሁኝ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁን ወደ አሰራሩ እንሄዳለን። እንደዚህ ያዘጋጀሁት መጥበሻ ላይ በደቃቁ የከተፍኩትኝ 4 ተለቅ ያለ የቀይ ሽንኩርት አዘጋጅቻለሁ። እሱን እንደዚህ መጥበሻው ላይ አድርጌ ደግሞ አብረን እንሰራለን። እስካሁን እያያችሁኝ እየተመለከታችሁኝ ከሆነ ደግሞ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታደርጉልኝ እጠይቃለሁ። እንደዚህ በእንፋሎቱ ቆንጆ ሆኖ ስቲም እንዲሆንልኝ ምንም አይነት ዘይት ሳልጨምር የተወሰነ በእንፋሎቱ እንደዚህ ከድኜ ካቆየሁት በኋላ እንደዚህ እንደምትመለከቱት ውሃውን እስኪመጥልኝ ትንሽ አበስለውና ያዘጋጀሁትን ዘይት ጨምሬ ደግሞ አብሬ ጠብሰዋለሁ። በዚህ መልኩ እንደዚህ ሰርታችሁ ካልሞከራችሁ ሰርታችሁ ሞክሩት ብዬ ሪኮመንድ አድርጋችኋለሁ። በጣም ቀላል ፈጣን ነው። እንደዚህ እየሰራን ደግሞ በቤታችን በቀላሉ መጠቀም እንችላለን። እንደዚህ ውሃው እንደዚህ ከመጠጠልን በኋላ አሁን ደግሞ በመጠኑ ያዘጋጀሁትን ዘይት ጨምረን ደግሞ አብረን እናበስለዋለን ማለት ነው። በጣም ቀላል ነው። ለየት ያለ አሰራር ሳይሆን ያው በኔ ቤት እንዴት እንደምሰራ ነው ላካፍላችሁ ብዬ የመጣሁት እንጂ ሁላችንም ቱና በፓስታ የምንሰራበት የየራሳችን ዘዴ ያለንና ከዘዴዎቹ መካከል ደግሞ በኔ ቤት የምጠቀመውን ነው ያመጣሁላችሁ ለዛሬ። ይሄው በዚህ መልኩ ውሃውን እስኪጠፋልኝ ድረስ በሚገባ ለብቻው ካበሰልኩኝ በኋላ እንደነገርኳችሁ በምፈልገውን ያህል መጠን ዘይት ጨምርበታለሁ። እናንተ እንደ ፍላጎታችሁ መጨመር ትችላላችሁ። ይሄው በዚህ መልኩ ከጨመርኩኝ በኋላ ደግሞ አቀላቅለዋለሁ። እንደምትመለከቱት በዚህ መልኩ እየሆነልኝ ነው ያለው። በሚገባ አሁን ጥብስ አድርገዋለሁ ማለት ነው። ጠብሼው ደግሞ ከለሩን ቀየር እስኪያደርግ ድረስ ነው የምጠብሰው። እናንተም እንዲህ ብታደርጉት መልካም ነው። አሁን በመቀጠል ነጭ ሽንኩርት አዘጋጅቻለሁ። ይሄንን እዚሁ ግብአት ላይ ነጭ ሽንኩርት ጨምርበትና ደግሞ አብሬ ነው የምጠብሰው ከለሩን ቀየር እንዲያደርግልኝ። ይሄው እንደምትመለከቱት ከለሩ በምፈልገው መጠን ሽንኩርቱ እንደዚህ ቆንጆ ሆኖ ጥብስ ብሎልኛል። አሁን ያዘጋጀሁት ነጭ ሽንኩርት አለ። ቀደም ብዬ እንደነገርኳችሁ በፍሬ 5 ፍሬ የሆነ ተለቅ ያለ ነጭ ሽንኩርት ከተፍ አድርጌ ነው ያዘጋጀሁትኝ። እናንተ የተፈጨም ካላችሁ ያዘጋጃችሁት መጨመር ትችላላችሁ። ይሄው በዚህ መልኩ ጨምሬ ደግሞ ከሽንኩርቱ ጋር እጠብሰዋለሁ ማለት ነው። በጣም ያጣፍጠዋል። እንደዚህ አድርጋችሁ ከሽንኩርቱ ጋር ለብቻው እንደዚህ በዘይት ነጭ ሽንኩርቱን ስትጠብሱት ቆንጆ ቃና ነው የሚያገኘውና ቁሌቱ እንደዚህ አድርጋችሁ ብትሰሩት መልካም ነው። አሁን በመቀጠል ደግሞ እዚህ ላይ ልጨምር የምፈልገው ግብአት ደግሞ ቲማቲም ነው። ቲማቲሙን ቀቅዬ በደንብ ቀጥቅጬ ነው ያዘጋጀሁትኝ። ቀቅዬው ነው እንደዚህ። ከዛ በዚህ መልኩ ጨምሬበታለሁ። 2 ተለቅ ያለ ቲማቲም የተጠቀምኩትኝ። እናንተ ደግሞ መጠቀም የምትፈልጉትን እንደ ቤተሰቦቻችሁ ብዛት ሁሉ ጊዜ እንደምላችሁ እንደምትሰሩት ስጎ መጠን ወይም እንደ ፍላጎታችሁ ወይም ደግሞ እንደ ቤተሰቦቻችሁ መጠን አድርጋችሁ ማዘጋጀት ትችላላችሁ። ይሄው በዚህ መልኩ ቆንጆ አድርጌ እጠብሰዋለሁ ወይም እንዲበስልልኝ ደግሞ እተወዋለሁ ለተወሰነ ጊዜ በእንፋሎት እንዲበስልልኝ ከድኛ ቆየዋለሁ። ይሄው እንደምትመለከቱት ቆንጆ ሆኖ ብስል እያለልኝ ነው ያለው። አሁን በመቀጠል መጨመር የፈለኩት ግብአቶች ብዙም የሉም። ለብቻው እንደዚህ ቆንጆ አድርጌ ነው የምጠብሰው። በመጨረሻ ነው ቅመማ ቅመም እንጨምረው። ለምን መጀመሪያ ነጭ ሽንኩርት አብሬ ስለጨመርኩ ሽታውን ቆንጆ አድርጎ እንዲያገኝልኝ ነው። እንደዚህ ክድን እያደረኩኝ ውሃውን መጠጥ ትንሽ ሲያደርግልኝ በርበሬ ለከለር ጨምርበታለሁ። እንደምትመለከቱት በርበሬ 1 የሾርባ ማንኪያ ነው የጨመርኩበትኝ። እናንተ መጨመር ካልፈለጋችሁ ለከለሩ ደግሞ መጨመር የምትፈልጉት የቲማንቲም ድልህ ካላችሁ መጨመር ትችላላችሁ። ወይም የቲማንቲም ሳልሳ ካለ እሱን መጨመር ይቻላል። ለከለሩ እስከሆነ ድረስ ማለት ነው። እኔ
ብዙም በርበሬው ስለማያቃጥል አንድ የሾርባ ማንኪያ የሚሆን ጨምሬ በሚገባ ጠብሰዋለሁ። እሳቱን ቀነስ አድርጌ ለብቻ አስቀምጠውና ውሃ ጥጃለሁ በጎን ውሃው እስኪፈላልኝ ድረስ ጨው ጨምሬ ተወዋለሁ። አሁን እንደዚህ ፓስታውን የምንቀቅልበትን ውሃ እንደዚህ ከፈላልኝ በኋላ ያዘጋጀውትን ፓስታ እንደዚህ ጨምርበታለሁ። ሁሉ ጊዜ እንደምላችሁ እንደ ቤተሰቦቻችሁ ፍላጎት እንደመጠናችሁ ማድረግ ትችላላችሁ። ይህ ለኔ የሚመጥነኝን የምፈልገውን እንደ ቤተሰቤ ብዛት ያዘጋጀውትን ፓስታ እንደዚህ ጨምሬ ደግሞ ቀቅለዋለሁ። በዚህ መልኩ ቀስ እያለ እንዲበስልልኝ ተዋለሁ። እንደምትመለከቱት በሌላ በኩል ደግሞ እሳቱን ቀንሼ ቲማቲሙ፣ ሽንኩርቱ እንዲሁም ደግሞ የጨመርኳቸው ግብአቶች ቆንጆ ሆኖ እንዲበስልልኝ እሳቱን ቀንሼ ፓስታውን ደግሞ እያበሰልኩት ነው ያለሁት። በጣም ቀላል ነው። ፓስታው እንዳይያያዝብን እንደዚህ ካገላበጥኩት በኋላ ለተወሰነ ሰዓት እተወውና እስኪበስልልኝ እጠብቃለሁ ማለት ነው። ይሄው እንደምታዩት ቆንጆ ሆኖ እየበሰለልኝ ነው ያለው። አሁን ደግሞ ለስጎ ውሃ ስለፈለኩኝ ውሃውን ደግሞ አነሳለታለሁ። ለምን ስጎ ደረቅ እንዳይልብን ውሃውን ብንጠቀመው መልካም ነው። እንደምታዩት ፓስታው በደንብ ቆንጆ ሆኖ በስሎልኛል። አሁን እንደነገርኳችሁ ውሃውን እቀንስለታለሁ። ውሃውን የምቀንሰው ለስጎ ነው። ውሃውን ጠብ እያደረኩኝ ነው የማበስልበት። ለዛ ትንሽዬ ቀንስለታለሁ። እንደምትመለከቱት በጭልፋ ውሃውን እያነሳው ነው ያለሁት። እንደዚህ ውሃውን ካነሳውለት በኋላ ፓስታውን አጥልዬ በሚገባ እንዲቀዘቅዝልኝ እተወዋለሁ ማለት ነው። አሁን በመቀጠል ወደ ሰራነው ስጎ እንመለስና እንደምታዩት ቆንጆ ሆኖ ድርቅ ብሎ ቀስ እያለ ነው የበሰለልኝ። አሁን ደግሞ መጀመሪያ ያሳየዋችሁን የፓስታ ውሃውን ደግሞ ጨምሬ ትንሽ ለስለስ አድርጓለሁ ማለት ነው ስጎውን። ይሄው በዚህ መልኩ ጠብ እያደረኩኝ በደንብ ቆንጆ ሆኖ እንዲበስልልኝ እተወዋለሁ ማለት ነው። ያው ደረቅ እንዲልም አይፈለግም። ለስለስ ያለ ቆንጆ ስጎ ለማግኘት ይሄው እንደዚህ እያበሰልኩት ነው ያለሁት። ይሄው እንደዚህ እንደምታዩት ቆንጆ ሆኖ እየበሰለልኝ ነው። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ በማድረግ ቪዲዮ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። እንዲሁም አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን እላለሁ። አሁን እንደዚህ የተወሰነ ከድነውና ደግሞ በእንፋሎቱ ትንሽ እንዲበስልልኝ ተዋለሁ። አሁን እንደዚህ ቆንጆ ሆኖ እየበሰለልኝ ነው ያለው። ቀደም ሲል እንደነገርኳችሁ እስኪ በስልልኝ ድረስ ውሃው እንደዚህ ጠብ እያደረኩኝ በደንብ ጥብስ አድርጌ ነው የምሰራው። አሁንም በመቀጠል ትንሽዬ ከፓስታው ውሃ አድርግበትና ደግሞ ያዘጋጀውትን የምጨምረውን ግብአት ደግሞ አብረን እናያለን ማለት ነው። ላይክ ማድረግ አትርሱ እላለሁ በዚህ አጋጣሚ። ይሄው እንደዚህ ያዘጋጀውት ደግሞ ቱና አለ። ዘይቱንና እንዲሁም ጨው የተመጣጠነ እንዲሆንልኝ አጠንፍፌው አጥልዬው ነው ለብቻው ያመጣሁትኝ። እንደዚህ እንደምታዩት ማንኛውም ቱና ይሆናል። እንደዚህ የቱናው የራሱ የሆነ ጨውነትም እንዲሁም ዘይት ስላለው የታሸገው ላይ እሱን ዘይቱን አፍስሼለታለሁ። ለብቻው ነው የተጠቀምኩት እንደምትመለከቱት። አሁን ስጎ ላይ አድርጌ ደግሞ በደንብ ቆንጆ አድርጌ እሳቱን ቀንሼ አበስለዋለሁ። ያው ኦሬዲ የበሰለ ስለሆነ ብዙም አያስፈልግም። ውሃም ደግሞ መጠነኛ አለው። የጥብስ ቅጠል ነው የጨመርኩበት፣ ደርቆ የተፈጨ ጥብስ ቅጠል እንዲሁም ደግሞ ኮረሪማ ጨምሬበታለሁ። የተፈጨ ኮረሪማ ቆንጆ አድርጌ ሽታው ቃናው ደስ ነው የሚለው። ስጋ ነው የሚለው። በተለይ ኮረሪማውና የጥብስ ቅጠሉን ብጨምርበት በጣም ቆንጆ ነው። እንደዚህ ቆንጆ የሆነ ስጎያ አግኝቻለሁ ማለት ነው። አሁን ሁሉንም ካቀላቀልኩኝ በኋላ በዚህ አጋጣሚ የተወሰነ ትንሽዬ ጨው ጨምሬበታለሁ። ጣዕሙ ብዙ እንዳይገንብኝ እንደዚህ ካቀላቀልኩት በኋላ ፍሬውን አውጥቼ ያዘጋጀሁት ቃሪያ አለና ደግሞ እሱን ቃሪያ ደግሞ ለከለር ጨምርበታለሁ። በዚህ መልኩ ቃሪያውን እንደዚህ አነሳ አድርጌ ነው የከተፍኩትኝ። እሱን ጨምሬ ደግሞ እሳቱን አጥፍቼዋለሁ ኦሬዲ። አሁን ለማዕድን አዘጋጀዋለን ማለት ነው። በጣም ቀላል ፈጣን የሆነ አሰራር ነው። እንደምትወዱት እንደምትሞክሩት ደግሞ ተስፋ አደርጋለሁ።
ይሄው እንደዚህ ለገበታ እያዘጋጀሁት ነው ያለሁት። በጣም ቀላል ነው። አሁን ፓስታ ኦሬዲ በስሎልኛል። እንደዚህ ቆንጆ ሆኖ ፍርፍር ያለ ቆንጆ የሆነ ፓስታ አግኝቻለሁ። በዚህ መልኩ ደግሞ ገበታ ላይ ያዘጋጀሁት ነው ያለሁት። ይሄው ያዘጋጀሁትን ስጎ ደግሞ እንደዚህ ጨምርበታለሁ። እዚህ ጋር ልነግራችሁ የምወደው ቱናውን ማጠንፈፍ ይኖርባቸዋል። አለበዛ ዘይቱም ይወጣል። እንዲሁም ደግሞ ለብቻው ጥልል ነው የሚለውና ዘይቱ ለብቻው አጥለላችሁ ብትጠቀሙት መልካም ነው። ይሄው እንደዚህ ሰርቼ ጨርሻለሁ ማለት ነው። በጣም ቆንጆ ጣፍጦን ወደነው የተመገብነው። እንዲህ ካልሞከራችሁት ደግሞ ሞክሩት ብዬ ሪኮመንድ አደርጋችኋለሁ። ስለምታዩኝ ስለምትከታተሉኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። ሁሉ ጊዜ የምትደግፉኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝ እላለሁ። አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ደግሞ ሰብስክራይብ በማድረግ ቤተሰቡን እንሆናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው። ወዳችኋለሁ። መልካም ጊዜ